ታረቁልን ብሩኬ ቀፍ እንጂ ቀፍ ውሽሚት ልጁን ምን ታደርጊው? እንግዲህ ታረቁ። ወይ ሃይሚና ብሩኬ ታረቁ። እስትንፋስ አጠረኝ። አለል በሉ እናንተ ሰውዬው ወይኔ እዚች ጋር ቆይ ብሩኬ እንደዚህ ሃይሚ እንደዚህ ያላችሁ ሰዎች ደህና ናችሁ ወይ አላችሁ ወይ? በመጀመሪያ ውሽሚትና ቴዳ ክሎሮክስ እኔ ከዱባይ ልክላችኋለሁ። እሺ በአስቸኳይ ጸጥ የሚያደርጋችሁ መድኃኒት በፍጥነት ልክላችኋለሁ። እሺ ድራሻችሁ ቅጥል ይበል። አሁን ውሽሚት እኔ ብሎክ አደርግሻለሁ። ከዚህ በኋላ ወሬሽን አልሰማም። እኔ አልሰማም የሰው ወሬ። ሃይሚና ብሩኬ ታረቁ። ቤተሰብ እንደኔ ማን ነው ደስ ያለው? ደስ ያለኝ ነው። ደስ ወይኔ ጉዴ ወላ እንዴት እንደሚያምሩ እውነት እኔ በጣም ቡዬብህ ነበረ ሀብቴ ማለት ነው። በጣም አናደኸኝ ነበር። ምክንያቱም እዚች ጋር ምንድነው ሰሞኑ ለሙሽዬ እናገራለሁ ብለህ 24 ደቂቃ አስቀምጠሃል። በመጨረሻ በቃ ለሌላ ቀን አስተላለፍከው። ቅጥልን ያልኩት እነዚህ ልጆች ላይ ወሬ እንጂ ተግባር የሚያሳየን ሰው ጠፋ። ያም ፍፄ የሚባለው እናንተ ከዛ በኋላ ያም ደግሞ ማነው የሚባለው ወሬ ያመላልሳል። አንተ እንዴት እንደዚህ ብለሃት እንዴት ተደርጋለች? አንተ እንደዚህ ሪል የሆነ ሽማግሌ አጣን። እውነት ለመናገር ዘመን ቤተሰብ ነው። የእናንተ ውድቀት አይመኝም። ገባችኋል? ብቻ እንኳን ደስ አላችሁ። በአጠቃላይ ዛሬ ስሜት ለመግለጽ ነው የመጣሁት፣ ለመወቃቀስ አይደለም። ከዚህም በኋላ ብሩኬ ሃይሚ ሰው አታስገቡ። ሃይሚ ታውቂያለሽ፣ አንቺንና ብሩኬን ለመለያየት ብዙ ሰው እየጣረ ነው። ገባል? ይሄንንም ክፍተት ፈልጎ ነው ላንቺ ፎቶ ሚልኩልሽ፣ ቪዲዮ ሚላክልሽ። በቃ አንድ ሰው ደግሞ ያለፈ ላይፍ ሊኖረው ይችላል እኮ እንዴ። ሰው እኮ እሱ የመጀመሪያ አይነሽ እስካላለሽ ድረስ ፍቅረኛ እንዳለው እስከነገረሽ ድረስ ሌላም ላይፍ ነበረው። በቃ ገባሻ? መረዳት ነው ያለብሽ። ማናችንም ንጹህ አይደለንም። ምን ለምናገር ያለፈ ነገር ነው ካልሽ ያለፈ ነገር ነው። ፎቶ አይተሽ፣ ልብሱን አይተሽ፣ አለባበሱን፣ ቁመናውን አይተሽ ማየት ትችያለሽ። አንቺ ግን ይመስለኛል ያንን ቴረር በቴረር ሆንሽ። ከዛ በኋላ በቃ ያደረግሽው ነገር ትክክል ባይሆንም እኔ ተረድቼሻለሁ። ምክንያቱም እኔም ባንቺ በኩል ብሆን እንዲህ ነበር ማደርገው። ሆኖም በአጠቃላይ ተጸጽተሽ ይቅርታም ጠየቅሽው፣ እሱም ይቅርታ ጠየቀሽ። በአጠቃላይ ዛሬ የደስታ ቀን ነው። የቪዲዮ ላይክ አድርጉ እና ደስታችሁን ግለጹ። ለውሽሚትም ለቴዳም አድርሱ። ቴዳ ግን በህግ ይጠየቅ። የምሬን ነው የምላችሁ። ቴዳ በህግ መጠየቅ አለበት። አሁንም መጥቶ መረበሹ አይቀርም። ስለዚህ ብሩኬ እባክህን ማመልከቻ አስገባ። ሌላው ደግሞ እንደነገርኳችሁ ከዚህ በፊት እኔ ነኝ ቤት ቀይሩ ብዬ ምጮሃው እኔ ነኝ። ገባችኋ? ቤት ቀይሩ እያልኩ የነበረው አሁንም በቃ ባይዞ ኢትዮጵያ ላይ እንደተናገርኩት ሰው መደብደብም እኩል ሆኗል። እንደውም መደብደብ በጣም የከፋ ሆኗል። ታውቃላችሁ የሀገራችን ሁኔታ ጥሩ ስላልሆነ ትንሽዬ ረብሽ ወደ ሌላ ነገር ነው የሚጋነነው። ስለዚህ ህይወት ማለፍ አለ፣ ጥርስ መውለቅ አለ፣ አይን መጥፋት አለ፣ የተለያዩ ኬዞች ይፈጠራሉ፣ መፈነካከት አለ። ስለዚህ እባካችሁ ሽሹ። በቃ እዛን አካባቢ ቀስ አድርጋችሁ ቃጭናችሁ ውጡ። አይ ደግሞ አካባቢ አንለቅም፣ ይሄን ቤት ወደነዋል፣ እዚህ ጎረቤት ለምደናል፣ ብዙ ሰው ለምደናል፣ ይሄንን ቤት ወደናል፣ ብዙ ላይፎች ትዝታዎች አሉን ካላችሁ ለህግ አካል ማመልከቻ አስገቡ። እዛ አካባቢ ድርሽ ብሎ እንዳይደርስ ቴዳ እዛ አካባቢ እንዳይደርስ ማመልከቻ አስገቡ ማለት ነው። ያለው መፍትሄ ይሄ ነው። ምክንያቱም እየመጣ እንዳይረብሻችሁ፣ እየመጣ ችግር መቼስ ቤት ከፍቶ ሲገባ ብሩኬ ዝም አይለውም፣ ይደበድበዋል። ከዛ ሌላ ችግር ይፈጠራል ማለት ነው። ስለዚህ ያላችሁ አማራጭ ለህግ አካል ማሳወቅ፣ ማመልከቻ ማስገባት፣ ይሄ ልጅ መጥቶ በህይወታችሁ እንዳይረብሻችሁ ማድረግ አለባችሁ። እና ሃይሚዬ እባክሽ ላንቺ መናገር የምፈልገው ከዚህ በኋላም ሌላ ሰው አታስገቢ። ሌላ ሰው መልእክት ቢልክልሽ እንኳን ተላከልኝ ይሄ እኮ ብለሽ እንደቀልድ አስረጅው። ወንድ ልጅ ደግሞ ስላለፈ ላይፉ መናገር አይወድም። ምንም ጥያቄ አይፍጠርብሽ። ብሩኬ ይወድሻል። ብሩኬም ደግሞ ከዚህ በኋላ የቀለበት ፕሮግራም አዘጋጅተ ፍቅርህን
የቀለበት ፕሮግራም አዘጋጅተ ሰርፕራይዝ አርግልን። ቀለበት እሰሩ። ሸረኛ ምቀኛ ወሽሚት እናቴ ዳ ሁሉም ይቃጠሉ። ይሄንን ያዩት ሰዎች ሁሉም ማለት ነው። ዛሬ ደስ ብሎኛል። ደስ እያለኝ ነው። ደስ ወይኔ ጉዴ እናንተ ሰዎች ምን ይሉኛል እንደዚህ ስጮህ። በአጠቃላይ እንኳን ደስ አላችሁ የብሩኬና የጨረቃ ፋሚሊዎች፣ እንኳን ደስ አላችሁ። ብሩኬና ሃይሚ ታርቀውልናል። በተረፈ አንድ ሰው ዞር ቤታቸውን ስትገቡ እስኪ ቶቶቶቶ አውዚ ብላውን እሺ ጠረጅም በሉ ሙስሊሞችም ማለት ነው። አው ክርስቲያኖችም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብላችሁ አማትቡ። ጴንጤዎቹ በኢየሱስ ስም በሉ። እዚህ ቤት የሚገባ መንፈስ የተወጋ ይሁን። አሜን። በቃ ከላት እኔ የደስታ ነው እንደሚያከበጣጥረኝ ቤተሰብ የምሬን ነው የምላችሁ። በጣም ነው ደስ ያለኝ። እንኳን ደስ አላችሁ በድጋሚ። ሃይሚዬ እባክሽን አትቸኩይ። አንቺ ላይ የታዘብኩት ነገር መቸኮል እየታየብሽ ነው። አትቸኩይ። ቅመም አይደለሽ እንዴ? ቅመም ብሎ እኮ ያለሽ ነገሮችን መረዳት ስለምትቺ ሁሉ ነገር ስለምታቂ ነው ቅመም የተባልሽው። ስለዚህ ቅመም ሆኝልኝ። በጣም ነው የምወድሽ። ብሩኬንም እንደዛው በጣም ነው የምወድህ። እባክህን ቴዳን ምንም አትበለው። ማመልከቻ ብቻ አስገባለት። አስፈላጊ ከሆነ ቤት ቀይራችሁ ውጡ። በቃ ራቁ። እሺ እኔ አሁን ነገ በሰፊው መጣላችኋለሁ። ዛሬ ግን ልጆቹም እየረበሹኝ ነው። እኔም ጮህ ልል ነው ያልኩት ዛሬ። ወይ በቃ የደስታ እኮ ነው እውነት። እኔ በእነሱ ምን ያህል እንደተሰደብኩ እኔና ፈጣሪ ነው የምናውቀው። እቺ ውሽሚት ያላለችኝ ነገር የለም። ያላለችኝ ነገር እውነት ለመናገር ማለት ነው። ግን ይመቻት። ጥርግ ትበል። ሄዳለች አይመልሳት። እዛው እንደው ሼባ ግብተሽ ቅሪ። እኛ የብሩክ ልጅ ነው ብትይን ምናምን አናምንም ከዚህ በኋላ ክላስ